እንደምን ሰነበታችሁ አድማጭ ተመልካቾቻችን። ይህ በየሳምንቱ ይዘንላችሁ የምንቀርበው የታዳጊዎች የሰንበት ትምህርት የውይይት ጊዜ ነው። ዛሬ የሁለተኛውን ትምህርት አንተና መጽሐፍ ቅዱስ ወይም አንቺና መጽሐፍ ቅዱስ የሚለውን ትምህርት እንወያያለን። ከውይይታችን በፊት ጸልይ። እጅግ አድርገህ የምትወደን ሰማይና ምድርን በቃል የዘረጋ የዘላለም አባት እናመሰግንሃለን ደግሞ ስላንተ ቃል እንድንወያይ ይህንን ጊዜ ስለሰጠህን። አሁንም ደግሞ በምንወያይበት በምንናገርበት ሁሉ መንፈስ ቅዱስህ እንዲናገረን እንዲያስተምረን በዛም ደግሞ መኖር እንድንችል ጸጋው እንድታበዛለን እንለምንሃለን። ከኛ ጋር አሁን አትለየን፣ በክርስቶስ ኢየሱስ ስም አሜን። እሺ፣ በመጀመሪያ ራሳችንን እናስተዋውቃለን። እኔ ርብቃ ባይሳ እባላለሁ። አቢጌል ሰለሞን እባላለሁ። የአብስራ ቀለም እባላለሁ። እሺ፣ የዛሬው የሰንበት ትምህርታችን ቅድም እንደነገርኳችሁ ስለ መጽሐፍ ቅዱስ እና ከራሳችን ጋር ስላለው እናገራለን። ታሪክንም ደግሞ ዞር ብለን ከዚህ በፊት የነበረውን ታሪክ እንመለከታለን። የመታሰቢያው ጥቅሳችን የሚገኘው ሁለተኛ ተሰሎንቄ 2:7 ላይ ነው። የአብስራ ተነብልናለች። ሁለተኛ ተሰሎንቄ 2:7 በእግዚአብሔር ስም አነባዋለሁ። እንዲህ ይላል፣ የአመፅ ምስጢር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። እሺ፣ ስለዚህ ይህንን ሀሳብ ይዘን የዛሬን ውይይታችንን እንቀጥላለን። ስለ መጽሐፍ ቅዱስ ነው እንግዲህ አሁን ማዕከል አድርገን የምንወያየው። መጽሐፍ ቅዱስን ስናነሳ ክርስቶስ የተፈተነበትን ጊዜ እናስታውሳለናል። ሰይጣን በምድረ በዳ ክርስቶስን የፈተነው ጊዜ ኢየሱስ ክርስቶስ ደግሞ ያንን ጥያቄዎችን ሲመልስ የነበረበትን ሁኔታ እናስተውላለንና ተጽፏል እያለ እነዛን ፈተናዎች ሲመልስ ነበረና አሁንም በዚህ ምድር በምንኖርበት ጊዜ ደግሞ ያ መጽሐፍ ቅዱስ ያ እውነት ሰይጣን የሚፈራው እውነት ነው። ምክንያቱም የሱን ስራ ልናውቀው የምንችልበት ስህተቶችን ሁሉ የምናወጣበት ከመጽሐፍ ቅዱስ ጋር እንደሆነ ያውቃል። ስለዚህ ያንን ሊያዛባብን ይሞክራል የመጽሐፍ ቅዱስን እውነት። ሰንበት ትምህርታችን ላይ አንድ የሚናገረው እውነት ፖይንት አለ። በድሮ ጊዜ የነበሩት ጸሐፊያን በእጅ ነበር የሚጽፉት የነበረው። አሁን እንዳለው ህትመት ባልነበረ ጊዜ በእጃችን በስልካችን በመጽሐፍ ቅዱስ እንግዲህ ቤታችን ውስጥ ስንት መጽሐፍ ቅዱስ አለ? 2 3 ከዛም በላይ ሊኖር ይችላል። በዛ ጊዜ ግን የነበረው አንድ ሰው አንድን መጽሐፍ ቅዱስ ለመጻፍ ወደ 10 ወራት ይፈልግ ነበር በእጁ ለአንድ ሰው። እንግዲህ አሁን ግን ሁላችንም በእጃችን ይዘነዋል። ሁላችንም እንድናነበውም ደግሞ ተቀምጦልናልና ለዛ እግዚአብሔርን እጅግ አድርገን እናመሰግነዋለን። ስለዚህ ወደ ዛሬው ውይይታችን ስንሄድ እንደባለፈው ጥቅሶችን እናነባለን። የውይይታችን መነሻ የሚሆኑትን ዳንኤል ምዕራፍ 7 ቁጥር 25 አቢጌል ታነብልናለች። ከዛ የአብስራ ደግሞ ሁለተኛ ተሰሎንቄ 2:3 እስከ 7 ያለውን፣ እኔ ደግሞ ራእይ ምዕራፍ 12 ቁጥር 6ን አነባለሁ። አቢጌል። በልዑሉም ላይ ቃልን ይናገራል፣ የልዑሉንም ቅዱሳን ይሰባብራል። ዘመናትንና ሕግን ይለውጥ ዘንድ ያስባል። እስከ ዘመንና እስከ ዘመናት እስከ እኩሌታ ዘመንም በእጁ ይሰጣሉ ይላል። ሁለተኛ ተሰሎንቄ ምዕራፍ 2:3 እስከ 7 ማንም በማናቸውም መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና የአመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው። ገና ከእናንተ ጋር ሳለው ይህን እንዳልኋችሁ ትዝ አይላችሁምን? በገዛ ራሱ ጊዜም ይገለጥ ዘንድ የሚከለክለውን አሁን ታውቃላችሁ። የአመፅ ምስጢር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ።
ራእይ ምዕራፍ 12 ቁጥር 6 ደግሞ ራእይ 12:6 ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። ስለዚህ እነዚህን ሶስቱን ጥቅሶች ይዘን እንወያያለን ዛሬና እንግዲህ እንዳነበባችሁት የትንቢት የተነገረበት ጊዜ ነው። ዳንኤል በራእይ ያየውን ተሰሎንቄ ላይ ጳውሎስ የጻፈውንና ዮሐንስም ደግሞ በራእይ አይቶ የተናገረውን ወደፊት የሚከሰተውን የጻፉልን ነውና አሁን ምንወያየው ታላቁ ተጋድሎ ባለፈው ሰንበት ትምህርታችንም ላይ ያነሳነው መጽሐፍ ላይ ምዕራፍ 3 እና ምዕራፍ 4 ላይ የተመሰረተ ነው ውይይታችን የሚሆነው። እንግዲህ ተመልካቾቻችን ያላችሁን ሐሳብና አስተያየቶች እንዲሁም ደግሞ ጥያቄዎች ከዚህ በመናስቀምጥላችሁ አድራሻ ላይ ብትጽፉልን እኛም ደግሞ በሚቀጥለው ውይይታችን አንስተነው እንድወያይ ይረዳናልና እንደዛ እንድታደርጉልን በአክብሮት እንጠይቃለን። እሺ ወደዚህ ስንመለስ እንግዲህ እዚህ ጥቅሶች ላይ የተነገሩት ትንቢት ስለ አንድ ጊዜ ይናገራልና ስለ ጨለማው እንግዲህ ታሪኩን ስንመለከት የክርስትናን በባለፈው ሰንበት ትምህርታችን በባለፈው ሳምንት ስንወያይ የክርስቲያኖችን ስደት የክርስቲያኖችን መከራ ስንመለከት ነበረ። ከዛ በኋላ ጊዜው ተቀየረና በኮንስታንቲኖፕል የሮም ንጉስ በሆነ ጊዜ ክርስትናን ወደ መንግስቱ ተቀብሎ የክርስትናን እምነት የተቀበለበት ጊዜ ነው። ከዛ በኋላ ግን የነበረው የክርስትና እምነት ሁሉም ሰው የተቀበለበት ጊዜ ስለነበረ እንደዛ የስደትና የመከራ ጊዜ አልነበረም እና እውነትን ይዘው ይጠብቁ የነበሩት ክርስቲያኖች አሁን እምነታቸውን ከተቀላቀሉት ከጣዖት አምላኪዎች ጋር እኩል እምነትን ለማስኬድ ኮምፕሮማይዝ ወይም ደግሞ ሲደራደሩ እንመለከታለን በታሪክ ገጽታ ላይና እነዛን የተደራደሩበት የመጡበት ያንን ደግሞ የምታስተዳድር የነበረው በዛ ጊዜ የሮም ቤተክርስቲያን የነበረችዋን ዛሬ እንወያያለንና ይህ ጊዜ እንግዲህ ስንመለከተው ከ538 ዓመተ ምህረት እስከ 1798 ዓመተ ምህረት ጊዜ የነበረውን የጨለማው ጊዜ የምንልበት ጊዜ ነውና አንደኛ ጥያቄ የሚሆነው የጨለማው ጊዜ ለምንድን ነው የተባለው እና ያ ቤተክርስቲያን ደግሞ ራሷን ከእግዚአብሔር ጋር እኩል አድርጋ ነበር ይለናልና ያ ችግር ምንድነው? ምን ችግር አለው ያንን በማድረግ እና ምንድነው የታዩት በዛ ጊዜ የነበሩት ችግሮች ምንድን ነበሩ የሚለውን እሺ ያብስራ። እሺ በዛ ዘመን ከነበሩት ጥቂት ችግሮች ለማንሳት ያክል ቤተክርስቲያን እግዚአብሔር ሰንበትን ቀይሯል የሚል ትምህርት እንዳመጣች እናያለን እና ይህ ደግሞ ከእግዚአብሔር ቃል ጋር የሚቃረን ነገር ነው። ምክንያቱም ማቴዎስ 5:17 እና 18 ላይ እንዲህ ይላል እኔ ሕግንና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም ይላል እና ይህ ደግሞ ቀጥታ ከነሱ ካሉት ጋር ይቃረናል ማለት ነው። ምክንያቱም እግዚአብሔር ሰንበት ቅዳሜ እንዲሆን ቅዳሜ ነው ያለው እነሱ ግን ወደ እሁድ ሲቀይሩት እናያለንና ከእግዚአብሔር ቃል ጋርም መቃረናቸው እናያለን። ሌላ የተከሰተው ያደረጉት ነገር ቢኖር ቤተክርስቲያን ሙሉ በሙሉ በህዝቡ ላይ ኃይል አላት የሚል አስተምሮ ጀመሩ እና የሰውንም መዳን ቤተክርስቲያን ነች የምትወስነው እና ይሄም ደግሞ አሁንም ከእግዚአብሔር ቃል ጋር ይቃረናል። ሐዋርያት ሥራ 5:29 ላይ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል ይላል። ደግሞም አንደኛ ጢሞቴዎስ 2:5 ላይ አንድ እግዚአብሔር አለና ደግሞም በእግዚአብሔርና በሰዎች መካከል አንድ መካከለኛ አለ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ስለዚህ ከእግዚአብሔር ጋር ያለንን ግንኙነትን በመካከላችን ያለው ክርስቶስ ነው እንጂ ቤተክርስቲያን አይደለችም። ቤተክርስቲያን ከእግዚአብሔር ጋር ካለን ግንኙነት ላይ ስልጣን የላትም። በእኛ መዳን ላይም
ምንም የመወሰንም ሆነ ስለ መዳናችን የመደንገግ መብት እንደዛ አይነት መብት የላትም። ሌላ ደግሞ ለመዳን በመክፈል ወይም በስራ የሚል አስተምህሮም ሲመጣ እናያለን። ይህም እንደገና ከእግዚአብሔር ቃል ጋር ይቃረናል። አንደኛ ዮሐንስ 1:9 ላይ ስንሄድ ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው ይላል እና እዚህ ጋር ምንም ለኃጢአታችን ይቅር እንዲባል መስራት እንዳለብን ወይም መክፈል እንዳለብን የሚናገር ነገር የለም እና አሁንም ምን ያክል የእግዚአብሔርን ቃል የእግዚአብሔርን ፈቃድ የተቃረነች እንደሆነ ያሳያል። መጨረሻ ደግሞ መጽሐፍ ቅዱስ ለተራ ሰው ለመረዳት ከባድ ነው የሚልም አስተምህሮ ነበራት። ስለዚህ በቤተ ክርስቲያን ውስጥ የነበሩ ሰዎች ብቻ ናቸው ቃሉንም የማግኘት መብት የነበራቸው አንብበውም ለሕዝቡ እንዲናገሩ የተፈቀደላቸው። ይህ ደግሞ አሁንም ከእግዚአብሔር ቃል ጋር ይቃረናል። ዮሐንስ 14:26 ላይ ስናይ አብ በስሜ የሚልከው አጽናኙ መንፈስ ቅዱስ ግን ሁሉን ነገር ያስተምራችኋል፣ እኔ የነገርኳችሁንም ሁሉ ያሳስባችኋል ይላል። ይህ ደግሞ የተሰጠው ለጥቂት ሰዎች ወይም ለነዚህ ለተመረጡ ሰዎች የሚል አይደለም። ላመነ ሁሉ እግዚአብሔር አጽናኙ መንፈስ እንደላከና ይህም አጽናኙ መንፈስ ቃሉን እንደሚያስረዳን እንደሚያብራራልን ነው የሚናገረው እንጂ በቤተ ክርስቲያን ውስጥ ያሉ ቄሶች ወይም ለነዚህ ሰዎች ብቻ የተሰጠ ነገር አይደለም። ስለዚህ ይህ የቤተክርስቲያንን እንደ ፖለቲካዊ የሆነ ተቋም አድርገው ሲያቀርቡት ሕዝቡ የእግዚአብሔርን ቃል እንዳያገኝ ከእግዚአብሔር እንዲርቅ በስርዓትና በትራዲሽን ብቻ እንዲመላለስ ነው ያደረገው እና ሕዝቡን ምን ያክል እንደጎዳው ነው የሚያሳየው እና በእውነትም የሚመላለስን ሰው ምን ያክል እንደሚኮንኑ ምን ያክል ስቃይና መከራ እንደነበረባቸው እናያለን። በዛ ጊዜ የነበረውን በደንብ ገልጸሽዋል። መጽሐፍ ቅዱስ በጭራሽ በተራ ሰው እጅ ላይ እንዲደርስ አይፈቀድም ነበረ። ስለዚህ ማን ነው ያንን የመጽሐፍ ቅዱስን ትርጉም ወይም ደግሞ የመጽሐፍ ቅዱስን ትምህርት የሚያስተምረው የነበረው? በቤተ ክርስቲያን ያሉት መሪዎች፣ ቄሶች ነበሩና በዛ ጊዜ ህዝቡ የነበረው ይመራም የነበረው በዛ በሚነገረው ነገር ላይ ብቻ ነበረ። ከዛ በኋላ ግን ለውጦች መጡ በ1798 ዓመተ ምህረት። ከዛ በኋላ ወደ እውነት ወይም መጽሐፍ ቅዱስን ወደ በሰዎች እጅ መድረስ ጀመረ። ግን አሁን ምናየው የገረመኝ ነገር በዛ በስደት ጊዜ የነበረው እምነትና አሁን ደግሞ መመቻቸት ሲመጣ ያለው ኮምፕሮማይዝ ወይም ደግሞ መደራደር ጀመረ። በስደት ውስጥ የነበሩት ክርስቲያኖች ከሐዋርያት የተቀበሉትን እውነት አጥብቀው ይዘው በዛው ሁሉ ውስጥ ጸንተው ይሄዱ ነበር። ከዛ በኋላ ግን ክርስትና ወደ ቤተ መንግስት ስትገባ ወይም ደግሞ ስልጣን እያገኘ ሲመጣ የነዛንም የጣዖት አምላኪዎችንም እምነት እነሱንም ለመቀላቀል ሲባል የተደረገበትን ምንድነው ድርድር እንመለከታለን። አሁን የሰንበትን ከእውነተኛው የቅዳሜ ሰንበት ወደ እሁድ የቀየሩበትንም ስንመለከት ሰንዴይ የፀሐይ አምልኮ የነበረበት ጊዜ ነው። እነሱንም ደግሞ ለምን እሁድን አንቀበለም? ምክንያቱም እሁድ ክርስቶስ ደግሞ የተነሳበት ጊዜ ነው። ለዚህ ያንንም እንደ ሰንበት ይዘን እነሱንም ደግሞ ወደ እሁድ አምልኮ እናመጣለንና ሰይጣን ይህንን የሚጠቀምበት ለምንድነው? ትንሽ እውነትና ሐሰትን በመቀላቀል ትክክለኛውን መንገድ እየሄድን እያለን እንድናስብ ያደርገናልና ይህ ትልቅ ስህተት ነው። እያንዳንዷን እውነት ከመጽሐፍ ቅዱስ ጋር ነው የምናገኛት። ያንን የወጣውን ከሆነ ግን ትክክል እንዳልሆነ በትንሽኛው መንገድ ሰይጣን ሊያሳስተን ሊሞክር እንደሚችል በዛ ታሪክ ውስጥ እናያለን።
እዛ ቀጥሎ የሚመጣው እንግዲህ ሁለተኛ ተሰሎንቄ ላይ ስለ አመጻ ይናገራል። ጥቅሳችን ሁለተኛ ተሰሎንቄ 2:3 ማንም በማናቸውም መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና የአመጻ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለ ሁሉ ሰዎችን ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው። ራሱን እንደ አምላክ ከዛም በላይ ደግሞ ከፍ ያደርግ የመዳንና የመጥፋትን ስልጣን አለኝ ብሎ የሚይዘው ገና ከእናንተ ጋር ሳለው ይህን እንዳልኋችሁ ትዝ አይላችሁምን ብሎ ይናገራቸዋልና በገዛ ራሱ ጊዜ የሚገለጥ ዘንድ የሚከለክለውን አሁን ታውቃላችሁ። የአመጻ ሚስጥር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። እዚህኛው ጋር የአማርኛው ትርጉማቸው የአመጻ ሚስጥር ይለዋል። እንግሊዘኛው ደግሞ ሎለስነስ ወይም ደግሞ ህግ አልባነት ወይም ህገ ጠልነት ይለዋልና ይሄ ህግ አልባነት ወይም ህገ ጠልነት የምንለው ምንድነው? እዚህ ጋር ሊነግረን የፈለገው? እስቲ ሐሳብ ካላችሁ እሺ የአመጻ ሚስጥር ወይም ሲክሬት ፓወር ኦፍ ሎለስነስ የሚለው እሱ በቤተ ክርስቲያን ውስጥ እንዴት የሐሰተኛ ትምህርቶች መግባት እንደጀመሩ ህግንም እንዴት በጊዜ ደረጃ እየተቃለለ እንደመጣ እና ምን ያክል ሰይጣንም በቤተ ክርስቲያን ላይ እየገባ እንደሆነ የሚናገር ይመስለኛል። ምክንያቱም በታሪክም ስናይ አሁን ያለን እምነት አሁን ያለን የቤተ ክርስቲያን አኳኋን ያኔ በደቀ መዛሙርት ከነበረው ጊዜ ይለያል እና ሰውም እንደ ቃሉም ብዙም አይመላለስም፣ ህግ ላይም ቸልተኛ ነው ማለት አንዴ ክርስቶስ ከፍሎታል ስለዚህ ችግር የለውም የሚልም አይነት ማስተሳሰብ አለና ምን ያክል ቀስ በቀስ ቅድም እንዳልሽው እውነቱ ውስጥ ሐሰተኛ ሀሳቦችን እየደባለቀ ቤተክርስቲያንን እያሳተ እንደሆነ ስለሱ የሚያወራ ይመስለኛል። ቅድም ያነሳናቸውም የማቴዎስ 5:17 እንዲሁም 18 ላይ ያሉ ጥቅሶች አሉ። ምንድነው ህግ በቃ የለም ከዚህ በኋላ ክርስቶስ ሞቶልናል። ነገር ግን መጽሐፍ ቅዱስን ደግመን ስናጠና የሚነግረን ግን እግዚአብሔር አሁንም ያንን ህግ የሰጠውን እኛ እንድንኖርበት እንደሆነ ነው። ተጨማሪ ሀሳብ አይ ቲንክ ይሄ የአመጽ ሚስጥራዊ ኃይል የሚባለው እንትን ላንለው እንችላለን፣ ወዲያው ላናስተውለው እንችላለን። ጸጥ ብሎ ቀስ ብሎ እያታለለን ነው የሚገባው እና ይሄ የሰይጣን ተጽዕኖ ቀስ በቀስ እግዚአብሔርን እውነት ወደኛ እያስተካከል ነው እየቀየር ነውና በሰው ወጎችና በሰው ኩራት እየተተካ ሲመጣም እናያለን። ትክክል። በሰው ወጎች እንዳልሽው ሰው ወደሚመቸው ነገር እያስተካከለ ሲመጣ እንመለከታለን። ከመጽሐፍ ቅዱስ ጋር ያለውን የጠራውን እውነት ሳይሆን የሆነ የተሳሳተ ነገሮች ሲገቡ ደግሞ በጊዜው ሂደት እያየን እንመጣለን። እዚህ ጋር የጊዜንና ህግን ሊቀየር ያስባል ይላልና እነዚህ ምንድን ናቸው? አይ ቲንክ ጊዜን እና ህግን ሲል አሁን ወደ ጊዜ ስንመጣ የሰንበትን ቀን ቅድምም እንዳልሽው ከቅዳሜ ከነበረው ወደ እሁድ አምልኮ በሮም ጊዜ የነበረው እንትን ላይ እዛ የነበሩት ጣዖቶቻቸው ይመስለኛል እና ወደ አብሮ
እነሱን ለማጠቃለል ተብለው ወደ እሁድ ሲቀየር እናያለን። እና ይሄንንም ቢሆን ቀስ ብሎ ነው እየመጣ የነበረው በአንዴ እንትን ያለ አልነበረም። መጀመሪያ ቅዳሜና አሁንም ቅዳሜና እሁድ ነው የሚባለው። እና በጊዜ እንትን ስንለው እሱን እናያለን። በጊዜና በህጉንም ቢሆን አሁን ከ10ቱ ትእዛዛት ላይ አሁንም ከእንደገና የምናየው ሰንበትን ነው። ለእረፍትና ለአምልኮ የተሰጠን ቀን የነበረው ሰንበታችን ቅዳሜ ነበረ፣ ወደ እሁድ ሲቀየር እናየዋለን። እና እንደዛ አድርጎ ሲቀየር ያመጻ ሚስጥራዊ ኃይል በትክክል ቀስ በቀስ በጊዜ ሂደት የመጣ ነገር ነውና ህጉን ስንል እንግዲህ 10ቱን ትእዛዛት በተለይ ዘጸአት 20 ላይ የተጻፈውን እንመለከታለንና እግዚአብሔር የሰጣቸውን ህግ የመጀመሪያዎቹ 4 ከእግዚአብሔር ጋር ያለንን ግንኙነት ከዛ በኋላ ያሉትን ደግሞ 6 እኛ ከሰዎች ጋር ያለን ግንኙነት ላይ ነው። አሁን ስንመለከት አትግደል፣ አትዋሽ፣ አትስረቅ፣ አታመንዝር እነዚህ ጋር ስንመጣ ማንም የሚቃወመን የለም አይደል? አዎ ትክክል ነው። እንኳን ክርስቲያን የሆነን ያልሆነው ራሱ በህግ ደረጃ የሚያስጠይቀን ነው። ነገር ግን የመጀመሪያዎቹን 4 ላይ ከእግዚአብሔር ጋር ባለን ግንኙነት ነው። ስዕልና ምሳሌን ከቶ ላንተ አታድርግ የሚለው ሁለተኛውን ህግ ስንመለከት የተቆረጠበት እንደሆነ አሁን እናያለን። 4ኛውን የሰንበትን ህግ ደግሞ እንደቀየረ እነዚህን ነገሮች ስናይ ሰይጣን እግዚአብሔር በሰጠን ቃል ላይ እንድንደራደርና የሰውን ትውፊት ወይም ደግሞ የሰውን ስርዓት እኛም እየተከተልን እንድንሄድ በስህተት መንገድ በታሪክ ውስጥ እንዳየነው እኛንም ደግሞ በዛ ውስጥ እንድንሄድ እንደሚያደርገን እናያለን። ሌላው ራእይ 12:6 ላይ አንድ ጊዜ ተጠቅሷል እና ስለ አንድ ከዚሁ ከጨለማው ጊዜ በተገናኘ ነውና ሴቲቱም 1260 ቀን በዚያ እንድመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። 1260 ቀን ዳንኤልም የቅድሙ ጥቅስ ላይ ዳንኤል ስንት ላይ ነበር? ዳንኤል 7:25 ላይ ይሄው ጊዜ ራሱ እንደገና ተጠቅሷልና ያንን በጨለማ ጊዜ እውነቱን የያዙት በቤተክርስቲያን ውስጥ እውነትን ይዘው የነበሩት ሲሰደዱ ወደ በረሃ ሲሸሹ በዋሻ ውስጥ ኑሯቸውን ሲያደርጉ ቅድም የነገርኳችሁ መጽሐፍ ታላቁ ተጋድሎ ምዕራፍ 3 እና 4 ስለ ዋልደንስ የሚባሉ የክርስትናን እምነት ተቀብለው እውነቱን የያዙ ሰዎች ይናገራልና እነሱ ከከተማው ከነበረው ሸሽተው በበረሃ ውስጥ እንደነበሩ በዋሻ ውስጥ ይኖሩ እንደነበረ ያንን መጽሐፍ ቅዱሳቸውን ይዘው ደግሞ ለሌሎች ለመናገር ሲያገለግሉ ያንን ታሪክ እንመለከታለንና በበረሃ የነበረውን ያንን ቤተክርስቲያን ምትወክል ናት። እዚህ ላይ ምዕራፍ 12 ቁጥር 6 ላይ የተነገረው ያቺ ሴት። አሁን ወደኛ ጋር ስንመጣ እንግዲህ እንዴት ነው መጽሐፍ ቅዱሳችንን ማንበብ ያለብን? እናም ደግሞ መጽሐፍ ቅዱስን እንድንጠላው ነው ሰይጣን እኛን የሚገፋፋንና በቃ አድርጉ አታድርጉ ነው መጽሐፍ ቅዱስ የሚለው ወይም ደግሞ ያለፈበት ነው የድሮ ታሪክ ነው ያለው። አሁን ለኛ በዚህ ምድር ለምንኖር ሞደርን ወይም ደግሞ ዘመናዊ ለሆን ሰዎች አይጠቅመንም። እናም ደግሞ ይሄንን በቃ እኛን ህይወታችንን የሚገድበን ነው ነፃነታችንን የሚገድበን መጽሐፍ ነው የሚል ሐሳብ ያላቸው የተለያዩ ሰዎች አሉና ምን መልስ ይኖረናል እንደኛ እንደ ክርስቲያኖች ወይም ደግሞ ቃሉን እንደምናነብ ምን ሐሳብ አላችሁ እዚህ ላይ? አሁን ለምሳሌ የእሁዱ ላይ ስናየው እግዚአብሔር ሰንበትን ወደ ሌላ ቀን ቀይሮታል የሚለውን እናያለንና እዛ ላይ
እግዚአብሔር ይሄንን እንትን ይላል እንዴ ምንድነው ሐሳቡን ይቀይራል እንዴ ምን አይነት ጥያቄ ሊነሳ ይችላል እና ምናየው ደግሞ እግዚአብሔር ሐሳቡን አይቀይርም ቃል የገባውን ደግሞ ይፈጽማል እንደተናገረው ነው የሚሆነው ስለዚህ በእንትንም እንደምናየው ዕብራውያን 13:8 ላይ ኢየሱስ ክርስቶስ ትናንትናና ዛሬ እስከ ዘላለም ያው ነው ይላል እና እንደማይቀየር እናያለን እንድንጠላውም ምንድነው I think በመጽሐፍ ቅዱስን አንዳንድ የተወሰኑ ሰዎች ብቻ ማንበብም ማስተማር መረዳትም የሚችሉት ተብሎ ይታሰባል እና እንደዛ ደግሞ ስናስበው ምናልባት መጽሐፍ ቅዱስን እንድንጠላው ሊያደርገን ይችላል እግዚአብሔር አንድ ትናንሽ በቃ ምንድነው አንዳንድን የውስን ሰዎችን ብቻ ነው ማግኘት የሚፈልገው ወይ ነው ማናገር የሚፈልገው ብለን ልናስብ እንችላለን እና እሱን ደግሞ ለመመለስ ያክል መጽሐፍ ቅዱስ የተጻፈው ክሊር የሆነ እንዴት ለማለት መረዳት የሚችል በእንደሱ አይነት ሁኔታ ነው የተጻፈውና መዝሙር 119:105 ላይ ማየት እንችላለን ገለግሬ መብራት ነው ለመንገዴም ብርሃን ነው ሚላለ እና ለሁላችንም እንድናነበውና እንድንረዳው ከእግዚአብሔር ጋር ደግሞ እንድናያዝበት ጥሩ ግንኙነት እንዲኖረን ተብሎ የተጻፈ ነው መጽሐፍ ነው እኔም አብጌል ባለችው እስማማለሁ መጽሐፍ ቅዱስ ለሁሉም ነው የተጻፈው ማለት ለዕብራዊው ብቻ ተብሎም ወይም ለግሪኩም ተብሎ የተጻፈ ነገር አይደለም በሱ በኩል መዳንን እንድናገኝ ነው የተጻፈውና እግዚአብሔርን በእውነት ከፈለግነው እንደምናገኘው ይነግረናል ቃሉ እና ስለዚህ ስናነበውም እግዚአብሔርን ፈልገን እግዚአብሔርም እንዲመራን ጸልየን እስካነበብን ድረስ እግዚአብሔር በመንገዳችን እንደሚመራን አምናለሁ ትክክል መንፈስ ቅዱስን ሰጥቶናል ያንን ደግሞ እንድናስተውለው ጳውሎስ እንደውም ሲናገር የቤሪያ ሰዎች በጣም ልባሞች ነበሩ ይህ ቃል ይሆንን እያሉ ይመረምሩ ነበር ብሎ ስለነሱ እንደውም ተደንቆ ሲናገር ነበርና እኛም መጽሐፍ ቅዱሳችንን ማስተዋልና ማጥናት እንዳለብን የኛም ደግሞ ከምናስተውለው በላይ ሳይሆን እግዚአብሔር ለኛ እንዲገባን አድርጎ እንደጻፈ እንረዳለን በጣም ትክክልና የእግዚአብሔር መንፈስ ሁላችንንም ያስተምረናል ፈቃደኛ ሆነን እስከ ተማርን ድረስ ሐሳብ ጥያቄ ካላችሁ ከመሃል ማንሳት ትችላላችሁ አንድ ታዲያ መጽሐፍ ቅዱስን እንዴት ማጥናት አለብን የሚል ጥያቄ ይነሳል እዚህኛው ላይ አስተማሪዎች ሲያስተምሩን ወይም ደግሞ በቤተክርስቲያን ፓስተሮች ወይም ቄሶች አስተምረውን ተቀብለን እሺ ብለን እንሂድ ወይስ እንዴት እናጥና ከነሱ ብቻ ነው የምንቀበለው ወይስ እንዴት ነው ማጥናት ያለብን መጽሐፍ ቅዱስን አይ ቲንክ ጥሩ ጥያቄ ነው እሱ በቤተክርስቲያን ያሉትን ፓስተሮችን የሚነግሩንን የሚያስተምሩንን መቀበል ጥሩ ሆኖ ሳለም ሲነገረን ደግሞ እኛም ቼክ ያደረግን ከመጽሐፍ ቅዱሳችን ጋር ምክንያቱም በስተመጨረሻ መጽሐፍ ቅዱስ ጋር ነው ሙሉ እውነቱ ያለው ስለዚህ ምንም ነገር ቢነገረን ምንም ነገር ብንማር ከመጽሐፍ ቅዱስ ጋር ያስተያየን ይሄ ነገር ትክክል ነው ይሄ ነገር በእውነት እግዚአብሔር ያለው ነገር ነው ሚለውን ቼክ ያደረግን ብንሄድ አይ ቲንክ ጥሩ መንገድ ነው በያስባለሁ እሱም ብቻ ሳይሆን ቸርች ውስጥም በመንማረው ብቻ ሳይሆን ቤቱም ውስጥ ገብተን በራሳችን ተነሳሽነት ሞር ስለቃሉ ለማወቅ ብንሞክር ብናጠና ጥሩ ነው በያስባለሁ እኔ ደግሞ መጽሐፍ ቅዱስን ለማንበብ ሳስበው በዋና ማተኮር ያለብንን ነገር ላይ ማወቅ አለብን ምክንያቱም አንዳንድ ሰው ስለ መጨረሻው ዘመን ብዙ ስለሚጨነቅ ስለ ራእይ ወይም ስለ ዳንኤል ሊያጠና ይችላል ወይ ደግሞ ስለ
ታሪክን ብቻ ለማወቅ የሚፈልግ ሰው ስለ ብሉይ ኪዳንን ሊያጠና ይችላል። ስለ ቤተ መቅደስም ስነ ስርዓትም ሊያይ ይችላል። ግን ወደ ቃሉ ስንመጣ መጀመሪያ የመዳናችን ጉዳይ ላይ ማተኮር አለብን ብዬ አስባለሁ። እና እኔ በበኩሌ ማስበው ከሮሚ መጽሐፍ ሰው ቢጀምር መልካም ነው ብዬ አስባለሁ። የበለጠ በመዳኑ ላይ ቢያተኩር እና ለምን ሮሜን ግን መረጥ? ሮሜ ከሁሉም ግልጽ የሆነ ወንጌል ነው ይባላል እና ሮሜ ላይ እንዴት እግዚአብሔር እንዳዳነን እንዴት ስለ ከኃጢአታችን እንዴት እንደዳነን እንዴት መኖርም እንዳለብን ይናገራልና አንድም በሮሜ መጽሐፍ ላይ የተጻፈ መጽሐፍ The Normal Christian Life በጃክ ሰክዊራ አለ። ከዛ ውጪ ደግሞ The Normal Christian Life በሱ አይደለም ነው በዋችመን ነው የተጻፈው። ጃክ ሰክዊራ የጻፈው The Clearest Gospel ብሎ በሮማን ስለ ሮሜ ይጽፋል። የዋችመንም ኖርማል ክርስቲያን ላይፍም እንዴት ኖርማሊ ክርስቲያን ሆነ እንዴት እንደምንኖር ያስተምራልና በዋናነት በመዳናችን ላይ እንዴት እግዚአብሔርን ያገለገለ እንደምንኖር እሱ ላይ ካተኮርን ከዛ በኋላ ስለ ታሪክም ሆነ እንዴት ቃሉም እንደመጣም ስለ መጨረሻ ዘመንም ማየት እንችላለን። ግን ከሁሉ በፊት አስቀድመን ስለ መዳናችን ማጥናት አለብን ብዬ አስባለሁ። ጥሩ ሀሳብ ነው። እንዳለ መጽሐፍ ቅዱስም ማዕከል ያደረገው ክርስቶስን ነው። ከመጀመሪያው ከኃጢአት ከገባበት ጊዜ ጀምሮ እስከ መጨረሻው የዮሐንስ ራእይ ክርስቶስ እስኪመጣ ድረስ ያለው ሁሉ የሚናገረው ስለ ክርስቶስ ፍቅርና ስለ መዳናችን ነው ከመጀመሪያው ጀምሮ ያለውና ሮሜ እንዳልሽው ደግሞ ጳውሎስ የጻፈው በሮሜ ላለው ቤተክርስቲያን በደብዳቤ ነው ወንጌልን እንዳለ የጻፈላቸውና ሙሉ ጥርት ያለው ወንጌል ከመጀመሪያው ጀምሮ እንዴት እንደሆነ መዳናችንን የገለጸበት መጽሐፍ ስለሆነ ጥሩ ሀሳብ ሰጥተሽናል። ስለዚህ ሁላችንም የተስማማ ነው ምንድነው መጽሐፍ ቅዱሳችንን ማጥናት አለብን። በግል የራሳችንን ይዘን ከእግዚአብሔር ጋር አስቀምጠን በእግዚአብሔር መንፈስ ቅዱስ አማካኝነት ከእግዚአብሔር ቃል መማር እንዳለብን ነው። እነዛ የሚመጡትን ጥያቄዎች አሁን ከጓደኞቻችን ጋር ስንወያይ የሚመጡ ጥያቄዎች ይኖራሉ አይደል? አሁን ህግ ለምንድነው ቅዳሜ የምትሉት? ምን ችግር አለ ባታከብሩት? ሌሎችም እንዳለ ለምንድነው እንደዚህ የምታረጉት? ለምንድነው እንደዚህ የምትሉት? የሚሉትን ጥያቄዎች በምንድነው መመለስ ምንችለው? ቃሉን ላይ ተመስርተን ከሆነ እምነታችንም የጸና ይሆናል። ያንም ደግሞ የበለጠ ያወቅን እየኖር ነው ስንመጣ ደግሞ በህይወታችን ይታያል። ሌላ ሀሳብ ጥያቄ ካላችሁ ታነሱ። ያልተነካ ሀሳብም ካለ ያው መጽሐፍ ቅዱስን ነው የዛሬው ሰንበት ትምህርታችን ያተኮረውና የነበረውን የጨለማውን ጊዜ አንስተን ነው መጽሐፍ ቅዱስ ያልነበረበትን ጊዜ ተራው ሰው ወይም ደግሞ እንደዚህ ሙሉ ተጽፎ ያላገኙት ሰዎች የነበሩበትን ጊዜና አሁን ያለውን ጊዜ እያየን ነውና እስቲ ሌላ ሀሳብ ምን አለ መሰለሽ ይቅር ምንባለው ወይ ከፍለን ነው ወይ የሆነ ስራ ሰርተን ነው የሚል ሀሳብ እዚህ ጋር ይቼ ነበረ እና እሱን ለመመለስ ያክል ደግሞ የሆነ ጥቅስ እያነበብኩኝ ነበረ ወደ ኤፌሶን 2:8-9 ጋር ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። እሱን እናይና ከዛ ደግሞ ወደ ያዕቆብ 2:26 ስንሄድ ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው ይላል እና እነዚህ ሁለት ጥቅሶች
የሚጋጩ ያጋቡኛልና እንዴት ነው forgiveness የምናገኘው ደግሞ ይቅር የምንባለው ስራ ስለሰራን ነው ወይስ በእምነታችን ነው ከዛ ደግሞ ወይስ ለከፈልን ነው የሚለው ጥያቄ ወይም እንትን ጥሩ ስራ ስንሰራ ነው የሆነ ነገር አጥፍቻለሁ ለዛ ስለዚህ የሆነ ኮምፐንሴት የሚያደርግ ወይም ጥሩ ጥያቄ ነው ያስራ ሀሳብ በዚህ ሀሳብ ዙሪያ ብዙ ጊዜ የምናውቀው በእምነት ነው እና ጥቅሱ በያዕቆብ ላይ ያለው ጥቅስ ማለት የፈለገው ምንድነው እምነት ካለ ስራ የሞተ ነው ሲል አዋምናለሁ ብለን ግን ስራ ከሌለን እምነትም ከመጀመሪያው አልነበረንም ማለት ነው ምክንያቱም ያመነ ሰው በእግዚአብሔር ፈቃድ ነው የሚመላለሰው በእግዚአብሔር ፈቃድ የሚመላለስ ሰው ደግሞ በፍሬው ያስታውቃል ገላትያ ላይም ያሉት እነዛ የመንፈስ ፍሬዎች ያንን ነው የሚያሳዩን ምክንያቱም ያመነ ሰው በእግዚአብሔር ኃይል ነው የሚንቀሳቀሰው በመንፈስ ቅዱስ በላዩ ላይ አለ እና እነዛን የመንፈስ ፍሬዎችን በህይወቱ ያሳያል እና ያንን ስራ በማሳየታችን ደግሞ እምነት አለን ማለት ደግሞ አይደለም ግን እምነት አለን ብለን ግን እነዛን ስራዎች ደግሞ ካላሳየን ጥያቄ ውስጥ ይገባል ማለት ነው ስለዚህ ማመናችንን ወይም ደግሞ ክርስቶስ ህይወታችንን እንደለወጠው ክርስቶስ በእኛ ውስጥ እየኖረ መሆኑን የምናሳየው በዛ በመንፈስ ቅዱስ ፍሬዎች ነው ሮሚ ቀደም ያልሽው መጽሐፍ ላይ ጳውሎስም የተናገረው ነገር አለ ኃጢአት እንዴት እንደገባ በአዳም በአንዱ ምክንያት ሞት እንደገባ በክርስቶስ ደግሞ ህይወት እንደተሰጠን ያ ደግሞ ጸጋ ሁላችንንም ሊያድነን እንደሚችል ይናገራል ምዕራፍ 5 ላይ ከዛ ምዕራፍ 6 ሲቀጥል እንግዲህ ምዕራፍ 5 መጨረሻው ላይ ምን ይላል ምዕራፍ 5 ቁጥር 20 እና 21 ላይ በደልም እንዲበዛ ህግ ጭምር ገባ ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ህይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ ይለና ከዛ ምዕራፍ 6 ቁጥር 1 ላይ እንግዲህ ምን እንላለን ጸጋ እንዲበዛ በኃጢአት ጸንተን እንኑርን ይላል እንግዲህ ከተቀየረን በኋላ ጸጋው ከተሰጠን በኋላ በኃጢአት ጸንተን አይደለም ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞት ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ብሎ ይናገራልና በኃጢአት አንቀጥልም ጸጋው የበዛልን ሰዎች ደግሞ በእምነታችን በስራችን ይታያል እሺ ሌላ ሐሳብ ጥያቄ ካላችሁ ብናነሳ ስለ መጽሐፍ ቅዱሳችን ስለ ቃሉ እዚህ ላይ እንደውም አንድ የምትወዱት ጥቅስ ልትናገሩት ሼር ልታደርጉት የምትችሉት በህይወት ልምምዳችሁ ውስጥ የረዳችሁን የመጽሐፍ ቅዱስ ቃል ብታካፍሉ ይላል እና እኔ አንድ የመጣልኝ ኢሳይያስ 43 በባለፈው ሰንበት ትምህርታችንም ጠቅሼው ነበርና ኢሳይያስ 43 ላይ በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር ነኝ በወንዞች ውስጥ አያሰምጡህም እሳቱ አያቃጥልም ነበልባሉም አይነካህም ይላልና በህይወት መከራችን ውስጥ ስናልፍ እግዚአብሔር ቃል አጽናኛችን ነውና ይህ ታላቅ እውነት ደግሞ ከመጽሐፍ ቅዱስ ነው ያንን አጽናኙን ተስፋ ሰጪውን የምናገኘው እግዚአብሔርን የገለጠልን አንዱ በቃሉ ነውና ይሄንን ከኔ ህይወት ልምድ ራሱ ተመሬዋለሁ እናንተ ከመጽሐፍ ቅዱስ የምትወዱት ጥቅስ በሱ ብንጨርስ ደስ ይለኛል እሺ እኔ እንደውም ሁለት ጥቅስ በጥቅስ ደስ ይለኛል የመጀመሪያው ፊልጵስዩስ 4:6-7 ያለው ነው ጌታ ቅርብ ነው በነገር ሁሉ በጸሎትና በመልጃ ከምስጋና ጋር በእግዚአብሔር ዘንድ
ልመናችሁን አስታውቁት እንጂ በአንዳች አትጨነቁ አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል እና ከዚህ ጥቅስ ደስ የሚለኝ እዚሁ ክርስቶስ እሱን ሩቅ አድርገን እንድናስበው አይፈልግም እዚሁ ከኛ ጋር መነጋገር ይፈልጋል እንድናናገረው ይፈልጋል ጓደኛችን አድርገን እንድንጠይቀው እንድናዋራው ይፈልጋልና እሱ ደግሞ ለኔ በጣም ደስ የሚለኝ ነገር ነው የሆነ በቃ የሩቅ አይደለም የፈለኩትን ነገር ማዋየት እችላለሁ ጥያቄዎች ካሉኝ ይሄ እንዴት ነው ብዬ መጠየቅ እችላለሁ ጸሎት መጸለይ በየጊዜው እና ይሄ ደስ ይለኛል ከዛ ደግሞ አንደኛ ጴጥሮስ 5:7 እሱ ደግሞ እርሱ ስለእናንተ ያስባል የሚያስጨንቃችሁን ሁሉ በእሱ ላይ ጣሉት ይላል እና ምንም በህይወታችን ምንም ነገር ቢገጥመን እሱ ላይ መጣል እንደምንችልና በሱ መመካት እንደምንችል ምንም ነገር ቢያጋጥመን በስተመጨረሻ እሱ አለ እና እሱን እያሰብን መኖር እንደምንችል ያመጽናና ቃል ነውና ደስ ይላል በተስፋና በእግዚአብሔር ቃል በቃል ኪዳኑ የተሞላ ቃል ነው ያብስራ እኔ ደግሞ ሮሜ 8:2 በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶኛልና ይሄንን ጥቅስ ዝም ብለን ስናየው ዝም ብሎ ቃል ሆኖ ሊታይ ይችላል ማለት ብዙም ላናስተውለው እንችላለን ግን የበለጠ ስንረዳው ምን ያክል ሰላም እንደሚሰጥ ነው ማለት በህይወታችን ከኃጢአት ለመዳን ከሚኮንነንም ስሜት ከህሊናችን ለመዳን ብዙ እንጠራለን ብዙ እንተጋለን ግን ምንም ያክል ብንሰራ ሁሉ ጊዜ እንወድቃለን እና ከዚህ ከንቱ ከሆነ ልፋት ክርስቶስ እንዳዳነን ከህግ አርነት ነፃ እንዳወጣን ሳስብ ሰላም ይሰጠኛል ምክንያቱም አሁን እኔ በሰራውት ነገር ሳይሆን በክርስቶስ ነው የዳንኩት እና ኃጢአት ብሰራም እንኳን ከእግዚአብሔር ፊት ለመቅረብ ምንድነው የራሴን ስራ አይደለም ማየው የክርስቶስን ደም አይቼ ነው እሱ ፊት መቀርበውና በጣም ትልቅ የሆነ ሰላም ነው የሚሰጠው እግዚአብሔርም ምን ያክል ትልቅ የሆነ ስጦታ እንደሰጠን ነው ማስተዋለው በጣም ትክክል እግዚአብሔር ይባርካችሁ ጥሩ ትምህርት እንደተማርን ጥሩ ውይይት እንደነበረን አምናለሁ እናንተም እንደተባረካችሁ አስባለሁ ስለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን የመጨረሻውን ጸሎት ያብስራ ታድርግልናለች ጸልይ ቅዱስና መሐሪ እግዚአብሔር ሆይ ቀኑን ጠብቀህ ለዚህ ጊዜና ለዚህ ሰዓት ስላደረስከን እጅግ አድርገን እናመሰግናለን አሜን አሁን ደግሞ ቃልህንም እንዳነበብ ነው መኖር እንድንችልን በልባችን እንድትጽፍ እንለምናለን አሜን እግዚአብሔር ሆይ ቃልህን በዓይናችን እንዳይቀለብን በየጊዜው ማጥናት እንድንችል በመንፈስህም እንድትሞላን እንለምናለን እግዚአብሔር ሆይ በድካማችንም አንተ እንድታበረታን እርስ በርሳችንም መማማር እንድንችል አንተ እርዳን ይህን ሁሉ ስለምታደርግ በመንገዳችንም ከኛ ጋር ስለሆን ካንተ ተመስገን ሁሉም በፈቃድህ ይሁን በጌታ በኢየሱስ ክርስቶስ ስም አሜን ሰምቼ